ይሄ ዓለም ዋንጫ ደስ የሚለው ግርሜ አንድ የፍጻሜ ጨዋታ ብቻ አይደለም የምናየው፣ ሶስት የፍጻሜ ጨዋታ አለ። በጣም እድለኛ ነን። ዛሬ ነገ ዋናው እሁድ። ለምንድን ነው ይሄን ያልኩት? እነዚህ አራት ቡድኖች በግራም ወሰድካቸው በቀኝ መላው ዓለም ሕዝብ ከዓለም ዋንጫው በፊት ሆነ ዓለም ዋንጫው ከተጀመረ በኋላ ለዋንጫው ግምት የተሰጡ ናቸው። አራቱም ዋንጫውን የማንሳት እድል አላቸው ተብሎ የሚታመኑ ናቸው። በፊፋ የደረጃ ሰንጠረዥ ከ1 እስከ 4 የሚገኙ ቡድኖች ናቸው። አንደኛ ከ3ኛ፣ ሁለተኛ ከ4ኛ ነው የሚገናኙት በፊፋ የደረጃ ሰንጠረዥ ላይ ማለት ነው። አንደኛ አርጀንቲና፣ ሁለተኛ ስፔን፣ ሶስተኛ እንግሊዝ፣ አራተኛ ፈረንሳይ ናቸው። ቦታቸውን ካልቀያየርኩት ከቅርታ ጋር ዞሮ ከ1 እስከ 4 አራቱ አሉ። ስለዚህ አንደኛ ፈረንሳይ፣ ሁለተኛ አርጀንቲና፣ ሶስተኛ ስፔን፣ አራተኛ እንግሊዝ። ስለዚህ 1 ከ3 ፈረንሳይ ከስፔን፣ 2 ከ4 አርጀንቲና ከእንግሊዝ ነው የተገናኘው። ስለዚህ ይሄ ነው ትልቁ አነጋጋሪ ጉዳይ ማለት ነው። እና ለዛ ነው ዓለም ዋንጫ ዘንድሮ ፍጻሜ ጨዋታ አንድ ነው የምትሉ ካላችሁ ተሸውዳችኋል። የፍጻሜ ጨዋታ 3 ነው። የዛሬ ምሽቱ አንድ የፍጻሜ ጨዋታ ነው። የነገ ምሽቱ ሌላ የሁለተኛ ፍጻሜ ጨዋታ ነው። የእሁዱ የፍጻሜ ጨዋታ ደግሞ ዋና የፍጻሜ ጨዋታ ነው። ግን ፍጻሜ ጨዋታዎች የፍጻሜ ጨዋታን መስፈርት የሚያሟሉ ቡድኖች የሚያደርጉት ጨዋታ ነው። የዛሬውን ጨዋታን በጉጉት እንዲጠበቅ ያደረገው ስፔን ባለፉት ዓመታት ፈረንሳይን ባገኘችባቸው የጥሎ ማለፍ ጨዋታ በሙሉ ባለድሏ ስፔን ናት። 2024 የአውሮፓ ዋንጫ በሩብ ፍጻሜ ፈረንሳይን ከውድድሩ ያሰናበታቻት ስፔን ናት። በኔሽንስ ሊግ ፈረንሳይን በግማሽ ፍጻሜ ያሰናበተቻት ስፔን ናት። ስፔን 2010 ላይ የዓለም ዋንጫውን ካነሳች በኋላ ባሉት ዓመታቶች በእርግጥ 2012 የአውሮፓ ዋንጫ አንስተዋል። ግን ከዛ በኋላ ዓለም ዋንጫ ረጅም ጊዜ የተጓዙት የዘንድሮ 2014 ጥሩ አልነበሩ፣ 2018 ጥሩ አልነበሩ፣ 2022 ጥሩ አልነበሩ። ከሶስት የዓለም ዋንጫ በኋላ እንደገና ነቃ ያሉበት እንደገና ረጅም ጉዞ እያከናወኑበት ያለ የዓለም ዋንጫ ነው። የዓለም ዋንጫ 2 ኮከቦችን እንጠብቃለን በዚህ ጨዋታ ላይ ቀጣዩን ንግስና ከሜሲና ከሮናልዶ የሚረከቡ ተብሎ የተገመቱ ተጫዋቾች ክሊያን ምባፔ ከላሚን ያማል በጣም ውብ ጨዋታ እንደሚሆን ይጠበቃል። ላሚን ያማል ምባፔን በተቃራኒነት ገጥሞ አልተሸነፈም እስካሁን በጥሎ ማለፍ ጨዋታ ላይ በፍጹም። የምባፔ ቡድን የያማልን ቡድን አላሸነፈውም በብሔራዊ ቡድን ደረጃ። ሁሉንም የጥሎ ማለፍ ጨዋታዎችን ስፔን ስላሸነፈች ወይም የያማል ቡድን ስላሸነፈ ማለት ነው። ያማል በዚህ ዓለም ዋንጫ ላይ ጥሩ አይደለም ሆነ ለመናገር። ምባፔ ምርጥ ነው። ምባፔ አስደናቂ ነው። የዓለም ዋንጫውን ኮከብ ጎል አግቢነት እኩል እየመራ ነው ከሜሲ ጋር። ቡድኑ በተቸገረበት ጊዜያቶች ላይ በየትም ብሎ ልዩነት ፈጣሪ ሆኖ ትመለከተዋለህ። ላሚን ያማል እንደዛ አይነት ነገር አላሳየን። እንዲሁም ዲላፎንቴ ምንድን ነው ያሉት? እስካሁን ድረስ የላሚን ያማል ተጽዕኖ ፈጣሪ አልነበረም፣ ግን ከዚህ በኋላ አይሆንም ማለት አይደለም። ግማሽ ፍጻሜው ላይም ወደ ፍጻሜም ካለፍን ፍጻሜው ላይ ልዩነት የሚፈጥር ተጫዋች ላሚን ያማል የሚል ሀሳባቸውን ያነሱበት ሂደት አለ። እውነት ነው። የተለያዩ ጨዋታዎች ላይ ተመልክተነዋል። ቤልጂየም ላይ አይተነዋል። ብዙ ጨዋታዎች ላይ ላሚን ያማል ግማሹን እንኳን ላሚን ያማል የምናውቀውን በባርሴሎና በተለይ ባለፈው የውድድር ዓመት ይሄኛው የዘንድሮ የውድድር ዓመት ሳይሆን ከዘንድሮ የውድድር ዓመት በፊት በነበረው ታቻምና በነበረው ቡድን ውስጥ የነበረው ላሚን ያማልን እያየን አይደለም። እውነት ለመናገር በፍጹም እያየነው አይደለም። በተለይ አምና የሆነ አንድ ጉዳት ካስተናገደ በኋላ ከአንዲት አርጀንቲናዊት ሴት ጋር የፍቅር ግንኙነት እንዳለው ይፋ ካደረገ በኋላ ሙዚቀኛ ናት፣ 25 ዓመቷ በደም የምትበልጦ ነበረች። ግላዊ ህይወቱም የእግር ኳስ ህይወቱም ብዙም በሚፈለገው መንገድ እየተጓዘ ነው ብዬ አላምንም። ላሚን ያማል ግን ከፊቱ ማስተካከያ ማድረግ ከቻለ ነገሮችን አሁንም ወደ ጥሩ መንገድ ሊያመጣ የሚችልበት እድል ያለ ይመስላል። ያማል አሁን እኮ ተስተካከለ እንጂ አንድ ሰሞን እኮ በቃ ድብልቅልቅ ብሎ ነበር የሱ የህይወት ላይፍ። በተለይ ከፍቅር ጋር በተገናኘ ከበርካታ ሴቶች ጋር የነበረው ግንኙነት የዓለም መነጋገሪያ ሁሉ ሆኖ ነበር። እንደው አንዳንዶች እንደውም በእኛ ባህላዊ አነጋገር ወይም በእኛ ብሂል ሳይሞቅ ፈላ ሁሉ እያሉት ነበር ላሚን ያማል። እነዚህ ነገሮች በላይፉ ላይ በእግር ኳስ ህይወቱ ላይም ተጽዕኖ ነበራቸው። በተለይ
ጀራርድ ፒኬ ምንድነው ያለው ሰሞኑ በነበረው አስተያየት ላይ ላሚን ያማል እኮ ምግብ መብላቱም ዜና ነው። በቃ ላሚን ለማንኛውም ሰው ልብስ መልበስ ምግብ መብላት ዜና አይደለም አይደል? በቃ ቤዚክ ኒድ ስለሆነ ማለት ነው። ላሚን ያማል ግን ምግብ ሲበላ ቢታይ ላሚን ያማል ምግብ በላ ተብሎ ዜና ይሰራል ብሏልና ሚዲያው የሚዲያ ጫና አለበት የራሱ ችግር እንዳለ ሆኖ እሱ በተወሰነ መንገድ የልጁን ኬሪየር ያለፈው ዓመት የነበሩት ውዝግቦች፣ አነጋጋሪ ጉዳዮች ኬሪየሩ ላይ ተጽዕኖ ያላቸው ይመስለኛል። ቶሎ ወደ ሪትም መግባት አለበት። ነገሮችን ቶሎ ወደ ማስተካከልና ራሱን ወደ ማግኘቱ እድሜው ገና ከመሆኑ ጋር ተያይዞ ማለት ነው። ለዛም ዲላ ፎንቴም በቀጣይ ጨዋታዎች ላይ ትመለከቱታላችሁ የተሻለ ነገር ያሳያል የሚል አስተያየታችሁን የሰጡ። ስፔን በጣም ጠንካራ የመከላከል አቅም ያለው ቡድን ነው። በዚህ ዓለም ዋንጫ አንድ ጎል ብቻ ነው የተቆጠረበት ከቤልጂየም ጋር ዲካትላሪ ያስቆጠረባቸው ጎሎች ያም በኡናይ ሺሞን ስህተት እንጂ በተከላካይ ስህተት አይደለም። ጎል የተቆጠረው አንድ ጎል ነው የተቆጠረባቸው። ፈረንሳይ ደግሞ ከአርጀንቲና ቀጥሎ ብዙ ጎል ያስቆጠረ ቡድን ነው በዚህ ዓለም ዋንጫ። ከአርጀንቲና ቀጥሎ ብዙ ጎል አስቆጥሯል ፈረንሳዮች። ስለዚህ በጣም ጠንካራው የመከላከል ቡድን በጣም ከሚከላከለው ጠጣር የሆነ የመከላከል አካሄድ ከሚከተለው ቡድን ጋር የሚያደርጉት ጨዋታ ነው የዛሬው ጨዋታ። ብዙዎች ፈረንሳይን ይገምታሉ። እውነት ነው፣ ፈረንሳይን አለመገመት አይቻልም። ለዚህ ጨዋታ ፈረንሳይ ጠንካራ ቡድን ነው፣ ሁሌም እናነሳዋለን። በቃ የፈረንሳይ ታክቲክ እኮ ሌላ ብዙ ለተጫዋቾቻቸው የሚሰጡት እኮ አሰልጣኝ ዲዲየር ዴሾ ብዙ የሚሰጡት ትእዛዝ የለም። በቃ አንድ ትእዛዝ ነው የሚሰጧቸው። ተከላካዩም ኳስ ካገኘ ለአጥቂው አድርስ ነው፣ አማካኙም ኳስ ካገኘ ለአጥቂው አድርስ ነው። ከዛ እነሱ ይጨነቁበት ነው። ኦሊሴ፣ ምባፔ፣ ዴምብሌና ዴዝሪ ዱዌ ወይም ባርኮላ ታክቲካቸው ነው። በቃ በዚህ ሂደት ውስጥ ባለፈው ፈረንሳይ ከሞሮኮ በነበራቸው ጨዋታ ላይ ፈርስት ሃፍ ላይ የተቸገሩበት ዋነኛው መንገድ ሚዱ ላይ ስለተበለጡ ነው። ከኮኔና ከአድሪያን ራቢዮ የሚወጡ ኳሶች ቶሎ ቶሎ አለመምጣት ፈርስት ሃፍ ላይ ተከላክለዋቸዋል። ሰከንድ ሃፍ ላይ ደግሞ ያንን ቦታ የነፈጉባቸውን ቦታ ትቶ ኢዘዲን ናሂ ለማጥቃቱ ወደፊት ሲሄድ ካውንተር እያገኟቸው አሸነፏቸው። ስለዚህ የስፔን የአማካይ መስመር ከሞሮኮ የአማካይ መስመር አንጻር ስናየው በጣም ጠንካራ ነው። በጣም ታክቲካል ዲሲፕሊን ናቸው። ጥራታቸው በጣም ከፍ ያለ ተጫዋቾች ናቸው። ስፔን ተከላካዩ ምርጥ ነው፣ አማካኙ ምርጥ ነው። ፊት መስመሩ ጋር ስንሄድ ግን በተወሰነ መንገድ የፈረንሳይ የተሻለ ነው። ምክንያቱም ላሚን ያማልን እንደምን አጠጋግተን በክሊያን ምባፔ ብናጣፋው አሌክስ ባዬናና ዴምብሌ ማወዳደር አስቸጋሪ ነው የሚሆነው አይደለ? ኦያር ዛባልና ዴዝሪ ዱዌን ወይም ባርኮላን ማወዳደር ከባድ ነው። ማይክሮ ኦሊሴን ከየትኛው ተጫዋች ጋር ነው የምትወዳደረው? በቃ ይሄ ስፔሻል ነው። ወደ ላይ ያለው አንገት በላይ ያለው የፈረንሳይ ቡድን በተቃራኒው ጨዋታውን ግን ኮንትሮል ለማድረግ ዋናው መሰረቱ አማካይ መስመሩ ላይ ስለሆነ ስፔኖች ያንን ከተጠቀሙ በደንብ የነ ፔድሪ፣ ሮድሪና ዳኒ ኦልሞ ጥምረት በሚፈልገው ልክ ማገልገል ከቻለ ሊቋቋማቸው ይችላሉ። ኳስ እንዳያገኙ እንዲራቡ ሊያደርጓቸው ይችላሉ። ስፔኖች ፈረንሳዮች እንዲራቡ ሊያደርጓቸው እነ ክሊያን ምባፔ፣ እነ ዴምብሌ፣ እነ ኦሊሴን በዛ መንገድ ኳስ ማሳጣት ይችላሉ። ግን ከዛ ከማኑ ኩኔ ወይ ከቹዋሜኒና ከአድሪያን ራቢዮ ኳስ ከወጣ በኋላ ግን ሰዶ ማሳደድ ነው የሚሆነው፣ ከባድ ነው የሚሆነው እና ይችናት የሁለቱ ቡድን ልዩነት እዚህ ጋር ነው። እንግዲህ ዛሬ ጨዋታውን ያሸንፋል አያሸንፍም የምንለው በእነዚህ ነጥቦች ነው። አማካኙ በደንብ መያዝ ከቻሉ ስፔኖች ጨዋታውን ይዞ ሊወጡ ይችላሉ። ያንን ማድረግ ካልቻሉ ግን ፈረንሳይ የተሻለ ድል አላት። ኦብቪየስሊ